ምንም ላይ ሽጉጥ ተደቅኖ ነው እንደዛ እያወራ የነበረው። በጣም ብዙ ሰው ስለምታሳምን እሷ ባዶ እጃችሁን መቼም አትችሏትም እና እሱ ሳያቅ መሳሪያ ነገር አስይዣለሁ አለች። አልደውልም ምናምን ነገር ስላቸው መምታት ጀመሩ። ግን አንተ ባደውልም እኮ እኛ ያለበትን ሆቴል እናውቀዋለን፣ ሄደን እኮ ዞንት ማለት አይከብደንም ምናምን ነገር አሉኝ። በነደው እንኳን ወይ እዛው ውስጥ ተገልብጬ እሞታለሁ ወይ ደግሞ በጥይት ብለው ይገላግሉኛል። እንደዚህ አይነት ስሜት ውስጥ እንድገባ አልፈልግም። እንደዚህ አይነት ጭንቀት ውስጥ እንድገባ ሳይሆን ቢያንስ በጣም ከባድ ነበር፣ እጅግ በጣም እውነቴን ነው የምልህ፣ በጣም ከባድ። ህፃን ልጅ አለች በመሃል። ይሄ መንገዱ ምን ሆነ ሞትኩኝ ተናልኩኝ ምናምን ያው እዚህ ቁጭ ብል እኮ ያ ነገር እኮ እንደመፈጠሩ አይቀርም። በጣም ነው መሳሳለት። እኔ ሌላው ይቅርና እኔ በሱ ቦታ እኔ እንደ ታላቅነቴ ወደ አረብ ሀገርም ሄጄ እነሱ በማያውቁት መንገድ ለመሄድም ሞክሬ ነበር። ያን ሰዓት ላይ ቆይ አንተ ለሷ አታስብም እንዴ? ብቻውን ቢሄድ ምን እንደሚያደርጋችሁ ታውቃለህ ምናምን ነገር አለችኝ። ግልጽ አድርጎ እንደዚህ ሪስክ አለው ብሎ አላወራንም ለኛ። ያው ከኛ ይጨነቃሉ ከሚል አንፃር ማለት ነው። ጭንቅላቴ ውስጥ ማስበው ነገር በሙሉ በቃ ከሆነውን ተያዝን ብዬ ነው እንጂ ሊሄድ ወይ ስልክ አው ሂድ ካልደከመ ስትለኝ በቃ እኔ ተስማምታችሁ እንትን እንዳላችሁ ነው የገመትኩትና ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁልኝ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ ከስንት ጊዜ በኋላ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ያኑላ ነገር አሳልፈን ያኑላ መከራ ወጥተን ዛሬ ላይ ደርሰን እዚህ ቆመናል። ውድ ቤተሰቦች እንግዲህ በኔ ላይም ሆነ በሹፌሬ ላይ ከዚህ ቀደም የተፈጠረው ነገር እያንዳንዷን ነገር በቪዲዮ እንደተመለከታችሁት ነበር። ማለትም እንግዲህ ወንድሜ ሚኪ ከካሜራ ፊት ሆኖ እያንዳንዱን ነገሮች እኔ በጠፋሁበት ሰዓት ኢንፎርም እያደረጋችሁ ለእናንተ እያሳወቃችሁ እንደነበረ በደንብ ተመልክቻለሁ፣ ቪዲዮችን በደንብ አይቻለሁ። ስለዚህ ውድ ቤተሰቦች ዛሬ ላይ ደግሞ እኔ አዲስ አበባ ላይ ሹፌሬን አግኝቼ ማውራት ስላለብኝ ወደሱ እያቀናሁ እገኛለሁ። ምክንያቱም ሹፌሬ እንግዲህ በእኔ የመጣ እግሩን በጥይት እንደተመታ የነበረው ነገር በጠቅላላ ሰምታችኋል። ስለዚህ ከቤተሰቡ ጋር ቤተሰቡ ቤት ነው የሚገኘው። እሱ ጋር ሄጄ እንግዲህ ከሱ ጋር የተፈጠረው ነገር ያኔ ስለነበረው ነገር ያኔ ስለሆነ ነውና አሁን ስላለበት ሁኔታ እንግዲህ በደንብ የምናወራ ይሆናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ፈልጋለሁ። እንዲሁም ማስተባበያ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ ይሁንላችሁ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ አሁን ሹፌር ቤት ታገኝቻለሁ። እስኪ ስለነበረው ነገርና ስላሳለፍነው ነገር ከሱ ጋር ትንሽ እንወያያለን። እንዲሁም ደግሞ አሁን ያለበትን ሁኔታም ጭምር ከሱ ጋር ትንሽ ቆይታ እናደርጋለን። በዚህ አጋጣሚ ዛሬ ያው ቤት ስመጣ ስራዋን ትታ እንግዲህ ያው ቤት ማንም የለም እህቱ ከጎኑ ሆና የተንከባከበችው አግኝቻታለሁ። ስለዚህ አንድ ላይ ሁለቱንም አወራችኋለሁ ማለት ነው። የትም ቦታ ሳትሄዱ አሁንም በድጋሚ አብራችሁን ቆዩ ጋብዛችኋለሁ። መልካም ጊዜ። እሺ እንግዲህ እስካሁን ስምንም አላስተዋወቅኩም ነበር። ያው በዚሁ አጋጣሚ ስሙንም ልናገርና ያው አንዳንድ ጊዜ የኛ ሰራተኞች የኛ አባላቶች የኛ ባልደረቦች ስማቸው ይፋ አይሆንም። ምክንያቱም ለደህንነታቸው ሲባል ስለማንነታቸው ብዙም ግልጽ አናደርግም። ነገር ግን የሆነ አጋጣሚ ሲፈጠር የሆነ አጋጣሚ ላይ ስማቸውን እንገልጸዋለን ወይ ደግሞ እነሱን ወደ ሚዲያ እናወጣቸዋለን። ስለዚህ እስኪ እሱንም ደግሞ ዛሬ ስሙን እየጠራው ላውራውና ሹፌር እያልኩ ከምናገር ዛሬ በስሙ እየጠራው ማናገር ፈልጋለሁ። ግሩሜ መጀመሪያ ፈጣሪ እንኳን አተረፈ እንኳን ለቤት አበቃ ማለት ፈልጋለሁ። አመሰግናለሁ። ያው በእርግጥ ቤት አይደለም ያለው የቤተሰቦች ቤት ነው ያለው። ማለትም ከልጅ ጋር ወደምንኖርበት ቤት ያው እዚሁ አካባቢ ቢሆንም ከልጅና ከባለቤት ጋር የምንኖርበት ቤት ላይ አይደለም ያለው። ያው እነሱን ላለማስጨነቅ ልጅንም ላለማስጨነቅ ስትል እንግዲህ ገና ሕፃን ልጅ ነው ያለህ እና በሁኔታው እንዳይረበሹ በሚል አንተ እዚህ ሆነ እንክብካቤ እየተደረገልኝ ያለው። እስኪ ስላንተ ሞር እናውራ። እንግዲህ በጣም ይቅርታ አንቺንም ሚዲያ ላይ እንድትወጪ ስላደረኩሽ ስሜትሽን እንድትገልጪልኝ ስለፈለኩ ነው። ምክንያቱም ያው ከዚህ በፊት እንተዋወቃለን በደንብ አይደለ? በሰፊው እንተዋወቃለንና
ያለውን ነገር አንዳንድ ነገሮችን በደንብ እንወያይ ስለፈለኩ ነው። ስለተፈጠሩትም ነገር እንግዲህ ያው ይቅርታ መጠየቅ ያለብኝም ነገር ካለ ይቅርታ መጠየቅ ፈልጋለሁ ቤተሰቡን። ምክንያቱም ቤተሰቡ በጣም እንዲጨነቅ አድርጌያለሁ። ቤተሰቡ በጣም ውጥረት ውስጥ እንዲገባ አድርጌያለሁና ለዛም ይቅርታ ለመጠየቅም ጭምር ነው የመጣሁት። እስኪ ከግሩም ማንነት እንጀምር አይሻልም? እሺ ግሩም ያው ተወልደ ያደግከው እዚህ ሰፈር ነው? አዎ። እስኪ ልጅነት ምን ይመስል ነበር? ያው ልጅነቴ ምን ልበል አሪፍ ነበር እስከሆነ ሰዓት ድረስ ምናምን ለማንኛውም ልጅ ኖር ነበር። ያው አባቴ እስኪሞት ድረስ ማለት ነው። ያው አብረን እንኖር ነበር እኔ እህቴ እናቴ እና አባታችንን ማስታወስ ይከብደኛል። ግን ያው አባታችን እስኪሞት ድረስ በጣም ባሪፉ ነበር እየኖርን ነበር። ቸግሮን ሁሉ አያውቅም ነበር። ግን አባታችን ከሞተ በኋላ እኔም እንደ ድሮ መማር አልቻልኩም። በቃ የአካባቢው ሰው ሁሉ እኔ እንጃ እኔ ያላቅም ለበነገሩ ላይ ከብደኛል። እና ብዙ ነገር ነው የተፈጠረው። እኔም ከዛ በኋላ ነው ትምህርት ማር ነበር አባቴ ነበር ያስገባኝ። ባሪፉ ማር ነበር። ግን አባታችን ከሞተ በኋላ መክፈልም አልቻለም ትምህርት ቤትም ሲሄድ ልጆቹ በቃ የሆነ ምክንያት እየፈለጉ ነው እንትን ማለት ነው። እና ተረጋጋ። ያው የልጅነት ነገር ነው እያነሳን ያለ ነው። ስለ ድሮ ማንነት ነው የምናወራው። ያው አባቴ ትዝ እያለኝ ስለሆነ ይቅርታ። እንደዚህ አይነት ስሜት ውስጥ እንድገባ አልፈልግም። እንደዚህ አይነት ጭንቀት ውስጥ እንድገባ ሳይሆን ያው ቢያንስ እናወራ በሚል ነው። ማለት ተመልካቾች መቼም ያው ታውቃለህ እኛ ስራ ላይ የኛን አባል ማንነቱን በደንብ እንነግራቸዋለን። እና በቃ አባቴ እንትን እስኪል ድረስ ነው። ከዛ በኋላ እኔም መማር አልቻልኩም ምናምን ነገር ቤተሰብ ችግር ውስጥ ገባ። የቤት ኪራይ መክፈል እስኪከብድን ድረስ እና በቃ የተለያየ ነገር ሳይ ወጣ ስል ደግሞ ከኔ እኩያ ያሉ ልጆች ምናምን በችግር ውስጥ የነበሩ ልጆች ምናምን ስራ ይሰሩ ያለውና በቃ እኔ መሞከር አለብኝ ብዬ የመጀመሪያ ቀን ትዝ ይለኛል የሆነ የሚሸከም ነገር ነበር። እንደምንም ተሸክመን የሆነ ብር አምጥተን ለእናቴ ስጣቱ ላይ ያላትን ደስታ እንዴት ደስ እንዳላት ምናምን ነገር ትዝ ሲለኝ አሁን ድረስ ፊቴ ላይ ያለ እና እንደዚህ ደስተኛ የሚሆኑ ከሆነ ከችግር መውጣት የምንችል ከሆነ ብዬ ከዛን ጊዜ ጀምሮ ስራ እየሰራ ነው። ያው ኩዩጂ ተመረው ምናምን ግን እንጃኔ የቤተሰብ ደስታ ነው ትልቁ ነገር የቤተሰብ ደስታ ነውና ከዛ ጊዜ ጀምሮ ስራ እየሰራው ምናምን ነው እስካሁን አለ። አሁን ሚስትም አግብቼ ልጅም አለኝ ተባረከ። የአንድ አመት ከምናምን ልጅ አለኝ። ብዙ እንትን የሚል ነገር የለው። መልካም። እስኪ ግሩም ማለት እንግዲህ ያለኛለው በጣም አባታችሁን ካጣችሁ በኋላ ትንሽ በልጅነቱ አምሮ ጫና እያደረበት የነበረው ቤተሰብ እንዴት አድርጌ ልቀይርና የሚል ነገር ነበር እና ያለኛለው የመጀመሪያ ቀን ተሸክሜ ገንዘብ አግኝቼ ለእናት ሲሰጣት የነበራትን ደስታ ሳይ ትምህርት መማር እንዳልፈለገ ራሱ ስራ ወደ ስራው ትኩረት እንዳደረገ እየተናገረ ነው። እስኪ ምን ይመስል ነበር? እስኪ እሱ ባህሪ ከቤተሰብ ጋር ያለው ተግባቦት ታታሪነቱ ምን ይመስላል? አመሰግናለሁ። አሁን ስለ ግሩም በአጠቃላይ በቃ እሱ ያለው ነገር ከዚህ ማለት በደንብ ነው የተናገረው። ማለት አባታችን ከመሞቱ በፊት እንዳለህ በጣም ጥሩ ኑሮ እንኖር ነበር። በቃ ማንኛውም ሰው ደና ምንም ሳንቸገር ነበር ነው። አጋጣሚ አባታችን ሲሞት ያው እኔ ታናሼ ነው ግን የሚያስበው በጣም እንደ ትልቅ ነው እና ያንን የአባታችንን ቦታ ለመሸፈን ነው ሲሯሯጥ የነበረው በልጅነቱ እድሜ። እንዳለህም የመጀመሪያ ጊዜ ወጥቶ ያን ስራ የሰራ ቀን እናቴ ያው እንዳልኩ ብዙ ነገር አግኝታ በሐዘንም እንደገና ደግሞ ችግርም ስለነበረ ትንሽም ያማታል እና በቃ እሱ ምንድነው ቀጥታ የወሰደው ኃላፊነቱን እኔ እንደ አባት በቃ የአባት ቦታ ሸፍኜ እኖራለሁ ነው። ሁለት ነን ከሁለት በላይ የለንም እና ስንኖር በጣም ኑሮ በጣም ይከብዳል። በጣም ነው መሳሳለት። እኔ ሌላው ይቅርና እኔ በሱ ቦታ እኔ እንደ ታላቅነቴ ወደ አረብ ሀገርም ሄጄ
እነሱ በማያውቁት መንገድ ለመሄድ ሞክሬ ነበር፣ ምክንያቱም እንድረዳቸው ማለት ነው። እሱ ግን በፍጹም እኛ ሞክረን የምናጣው ነገር የለም፣ እናንተ ጸልዩልኝ እናቴና አንቺን እስከቻልን ድረስ እግዚአብሔር ደግሞ የሚያመቻቸው ነገር ሊኖር ይችላል ብሎ ቀን ከሌሊት እንደ ልጅም አይደለም፣ በእውነት ነው የምልህ በጣም እንደ ትልቅ እግዚአብሔር ሲፈጥር በእድሜ ብቻ አይደለም የሰው ልጅ የሚያድገው፣ ትንሽ እድሜም ሆኖ ትልቅ የሚያስብ ሰው አለና ጉርሜ ማለት ያ ነው። ምንም በቃ እኔ እንዴት ልበልህ አባቴም ነው ወንድሜም ነው እህቴም ነው ሁሉ ነገሬ ነው። ለእናቴም እንደዛው ማለት በቃ በጣም ጥሩ ነውና ትምህርቱን ግን ሲያቆምና እንደዚህ በልጅነቱ ወደ ስራ ካለልኩ ሲል የእናንተ ፊሊንግ ምን ነበር ማለት ነው? እኛ ደስተኞች አይደለንም፣ ግን አንዳንዴ ምን እንደሆነ ታውቃለህ፣ ያው ትምህርቱም እንዳለ ቢሆንም ደግሞ ለመማርም መብላት አለብን። ተከራዮች ነን፣ ያንን ኪራይ የግዴታ መከፈል አለበት። እኔም እሞክራለሁ፣ ያው አልፎ አልፎ ወጣ እያልኩኝ እሰራለሁ፣ እንደ መስተንግዶም ዳቦ ቤትም ይሁን ምንም ያገኘሁትን እሰራለሁ። ግን ብዙ ነገር ከቨር የሚያደርገው እሱ ነው፣ ተጋፍጦ የሚሰራው እሱ ነው እንጂ ቢሆንማ ደግሞ በትምህርቱ በጣም ጎበዝ ተማሪ ነበር፣ በጣም ከምነግር በላይ። ግን ምንም ብንኛ አይቻልም ብንልም ያው የምንሄደው ወደ ሌላ እንደገና መልሶ ችግር ነው እና ከዛም በኋላ ያው እየሰራ ባለን አቅም እንደበፊቱ ባንኖርም ግን በሱ ብዙ ነገር ከእግዚአብሔር ጋር ሸፍኖልናል። አዎ በጣም ብዙ ከበር ያደርግ እንደነበረ ለቤተሰቡ ቅድሚያ እንደሚሰጥ ከምንም በላይ ምናምን ነገር አውቃለሁ። ከዛ በኋላ ከሆነ ጊዜ በኋላ ወደ ሹፍርና ህይወት ምናምን ገብተሃል። እንዴት ወደ ሹፍርና ህይወት ልትገባ ቻልክ? ያው ከዛ በፊት ብዙ ስራዎችን ሰራ ነበር እንደነገርኩ ብዙ ስራ ሰራለሁ። ስራ አልንቅም፣ ያለንበት ሁኔታ ምናምን ስለሚያስገድድ ምንም እንትን የሆነ ነገር አለ ከተባልኩ ሮጬ ዛሬ ነኝ። ከችግሩ አንፃር ምንም የተለያዩ ስራዎች ሰርቻለሁ። ወደ ክፍለ ሀገር ሁላ እየሄድኩኝ እሰራለሁ። ክፍያው ማሪ ስለሚሆን ወደ ክፍለ ሀገር ወደዛም እየተጓዝኩኝ እሰራለሁ ምናምን ነገርና ከልጅነት ጀምሮ እንደምሰራ ታውቃለህ ምናምንና ረዳትነትም ምናምን እሰራለሁ። ያው የመኪና ሾፌሮች አሉ ምናምን ብዙዎቹ ስለሚያውቁኝ ችግሬንም ስለሚያውቁ ምናምን ነገር ያሰርኩኛል፣ ረዳትነት አድርገዋል። እኔም ደግሞ የማገኛትን ብር ያው ከምተርፈው ውስጥ ምናምን ነገር እያጠራቀምኩኝ ከቤተሰቤ ከሚተርፈው ውስጥ እያጠራቀምኩ መንጃ ፈቃድ እንደምንም ብዬ ወጣሁ። እግዚአብሔር ይስጠው። የሆነ አንድ ሰውዬ ነበር እንደውም እሱ ነው ግማሹን ይቻለልኝ እሱ ነው ማለት ይችላል። እና እንደምንም በችግር ውስጥ ሆኜ ወደፊት ትለወጣለህ እንደ በረዳትነት እስከ መቼ ትሆናለህ ብሎ ብር ሞልቶ እንደምንም መንጃ ፈቃድ አወጣኝ። መንጃ ፈቃድ ከወጣው በኋላ ነው ወደ ክፍለ ሀገር ሄጄ ምናምን ነገር ያው በረዳትነት አይሱዙ ምናምን ነገር አለ እና ያን ሰዓት ላይ ክፍለ ሀገር ሄደን እንሰራለን። አይሱዙ ላይ ጀምረ ክፍለ ሀገር ነገር እየተሰራ ነበር። ገንዘቡ ስለሚሻል ያው ቤተሰባችን እንትን ለማለት ገቢን ከፍ ማድረግ አለብንና ወደ ክፍለ ሀገር እየሄድኩኝ ይሰራ ነበር። ያን ሰዓት ላይ ግን የዛ ሰማውን ማለት መቼም ታናሽ ወንድምሽ የመኪና የአይሱዙ ረዳት ሆኖ አንዳንድ ጊዜ በጣም የሚያስፈራ ነገር አለ ማለት አይታመንም። እንግዲህ እንደዚህ ክፍለ ሀገር ሲወጣ ምናምን ነገር የሆነ ነገር ሊከሰት ይችላል፣ የሆነ ነገር ሊፈጠር ይችላል በሚል ፍራቻ ውስጥ አልገባችሁም? ስጋት ውስጥ ወይ ደግሞ እሱ እንዳይሄድና ለመከልከል አልሞከራችሁ? ባይገርምህ በጣም እንኳን አይደለም ክፍለ ሀገር ሄዶ እንደነገርኩ በጣም ነው ያው በቃ አይምሮ ከበድ ያለ ልጅ ስለሆነ እንደው ምን ያጋጥመው ይሆን? ምክንያቱም ብዙ ጊዜ አይተህ ከሆነ ጥሩ ነገር ብለህ ስትል ብዙ የሚያጋጥሙ መሰናክሎች አሉ እና እዚህ ራሱ ያለ ገና መንጃ ፈቃድ ምናምን አርቀን እኛ የምናስበው እኔም እማዬ እንደው ምን ያጋጥመው ይሆን? መኪና ይጋጭበት ይሆን? ሰው ይገጭ ይሆን እያልን ነበር። ይባስ ብሎ ደግሞ ያው ሳንቲሙ ትንሽም የተሻለ ነው ክፍለ ሀገር ሲወጣ። አንዳንዴ ከሰልም ምንም ያለውን ነገር ከዛ የተሻለውን ነገር ይዞልን ይመጣል። ያ ጥሩ እንደሆነ ሁሉ ግን ክፍለ ሀገር ብሎ ሲያስብ በጣም ነው የተደናገጥነው። በቃ የሚመጣም አይመስለንም። በየሰዓቱ በተደዋወልን ቁጥር የሆነ አዲስ ነገር የምንሰማ የሆነ ነገር የሚሆን ነው የሚመስለን የነበረው። በተለይ እኔ በቃ አይምሬ ውስጥ የምስለው ነገር ሁሉ እውነቴን ነው የምልህ ልክ እናት እንደሚባለው ማለት ነው።
አንድ ቀን ወይኔ ይሄ ልጅ እንደው አሁን አርፎ ወይ ምሳ እየበላ ነው ብዬ አስቤ አላውቅም። ይጋጭብኝ ይሆን ወይ የሆነ ነገር ይሆን ወይ ከሰዎች ጋር ይጣላ ይሆን? ውጪ ሲታደር ብዙ ነገር አለና በጣም ከባድ ነው። እንዳልኩ ለመከልከል በጣም ከባድ ስለነበረ ነው። ግን ደግሞ ሁሉን ነገር አሳልፈን ለእግዚአብሔር ሰጥተናል። እንግዲህ እስካሁኑ ድረስ አንዳንድ ጊዜ ያው ጥንካሬዎች መቼም ከታናናሾች ሲሆን ታላላቆችንም ያጠነክራል ይባላል። እሱ እንደዚህ እየጠነከረ እየሰራ በመጣ ቁጥር ያንቺ ሞራል ምን ላይ ነበረ? ማለት አንቺ ምን ነበር የምትሰሪው ወይ ደግሞ ምንድን ነበር የምታደርጊው? እንዳልኩ በቃ እኔ በጣም ነው የምፈልገው አረብ ሀገር መሄድ ማለት ነው። እየሰራው ነው እና ማስበው እሱ እንደዚህ እየሰራ እንደው እንደዚህ በብድር የሚሆን ምንም የራሳችንን የሆነ ነገር አረብ ሀገር ሄጄ የሆነች ነገር አጠራቅሜ እዛች ላይ ጨምረን የራሳችን ነገር እንዲኖር እንዳልኩ ተቀጥሮ ነው የሚሰራው። የራሳችን መኪና ቢኖረን ብዬ አስባለሁ። ደግሞም ያ ነበረ ታርጌቴ። ያው በመሃል የተሳካ ነገር የለም። የተሳካ ነገር የለም። እስኪ ግሩሜ ማለት ክፍለ ሀገር ወጥተህ ስራ ስትጀምር ነገር የነበረው ስሜት ምን ይመስል ነበረ? በጣም ደስታ ውስጥ ገብቼ ነበር። በጣም ደስተኛ ነበርኩ። ያው ክፍለ ሀገር ሄጄ የምሰራው ገንዘብ ነግሬሃለሁ ከሁሉም የሚበልጥ ገንዘብ ነውና በጣም ገንዘቡ የቤት ኪራያችንን ከፍሎ ለብዙ ነገር ይተርፋል። ገንዘቡ እኮ የምታገኘው ገንዘብ ለብዙ ነገር ይተርፋል። የቤተሰብ ደስታ ማለት ደግሞ በቃ ለእኔም ትልቁ ሀሳቤ ምኞቴ ምናምን ቤተሰብ ተደስቶ ማየት ነው፣ ከችግር ውስጥ ወጥቶ ማየት ነው። እና በቃ ያን ሰዓት ላይ የነበረኝ ደስታ ልነግርህ አልችልም። ግን ፍራቻ ምናምን አልነበረም? ምክንያቱም ክፍለ ሀገር ስትወጣ መንገድ ጥሩ ላይሆን ይችላል፣ ላይስማማ ይችላል፣ መንገዶች በአግባቡ የተሰሩ አይደሉም፣ አክሲደንቶች ይኖራሉ ምናምን እና ይሄ ነገር አሳስቦ አያውቅም ነበር? ያን ሰዓት ላይ ነው የሚያሳስበኝ አንድና አንድ ችግራችን ብቻ ነው እንጂ ይሄ መንገዱ ምን ሆነ ሞትኩኝ ተናልኩኝ ምናምን ያው እዚህ ቁጭ ብለህ እኮ ያ ነገር እኮ እንደመፈጠሩ አይቀርም። ያው በራብ ቢሆን ትሞታለህ እኮ እዚህ ቁጭ ካልክ እና ያንስ ምንም መንገዱን እንትሆነ ምናምን የሚያሳስበኝ ነገር የለም። ምን ያን ሰዓት ላይ ስራዬን ሰርቼ ብቻ ገንዘቡን ልኬ ቤተሰቤ ተለውጦ ብቻ ጾማቸው እንዲያድሩ ራሱ አልፈልግም። እንደዛ ነው ትልቁ ሀሳቤ እንጂ ሞትኩ አልሞትኩኝ ብዙ ስለራሴ ያሳስበኛል። ጀምረህ ወደ ክፍለ ሀገር ስትወጣ ወደ በረዳትነት ነበር አይደለ? ያው መንጃ ፍቃድን ካወጣ በኋላ ነው ወደ ክፍለ ሀገር መሄድ የጀመርከው? አዎ መንጃ ፍቃድ ሳወጣ ለሹፌርነትም አንዳንድ እድል ታገኛለህ ብሎኛል። ረዳት ሆኜ የምሰራበት የነበረው በሹፌርና ያው እሱ የሚያውቀው አይሱዙ ሹፌር አለና አስተዋውቆኝ ነው ገንዘቡ አሪፍ ነው ምናምን ነገር ብሎኝ ከሱ ጋር እንትን አስባለኝ። እኔም ገንዘቡ ተመቸኝ በቃ። ከዛ በኋላ በረዳትነት እየሰራህ ወደ ሌላ መኪና ነው ወደ ሹፌርነት የተቀየርከው ወይስ እዛው መኪና ላይ ነበር ሹፌር የሆንከው? አይ ያው እዛው እየሰራው እያለ ምናምን ነገር ነው ወደ ሹፌርነት የተቀየርኩት። ግን ያው መሀል ላይ ብዙ አስቸጋሪ ነገሮች ነበሩ። ያው መንጃ ፍቃድ ስትወጣ ብዙ ጊዜ መኪና ለማግኘት ይከብዳል አይደል? አዎ በጣም ከባድ ነው እንዴ። ያልወጣሁት ያወረድኩት እንትን የለም። ሹፌር ለመሆን እንግዲህ ቀልድ ይመስላል። መንጃ ፍቃድ በቀላሉ ተመረን ገንዘብ እንትን ብለን ምናምን ስናወጣና ነገር ያለው ነገር ትንሽ እንትን ይላልና ያው በስተመጨረሻም እንግዲህ ሹፌር ኮንክ በኋላ ምናምን ነገር ወደኛ ድርጅት ተቀላቅለ ነበረ። ወደኛ ድርጅት የተቀላቀልከው እንግዲህ ያው አይ ቲንክ በዛን ወቅት ደግሞ ባለቤት ሚስት ማግበታ ነበረ፣ ልጅም ነበረ እና ፍቃደኛም አልነበረችም። ክፍለ ሀገር አሰሪ ፊልድ ስለምትወጣ ምናምን ነገር ያ ነገር ደስ አይላትም ነበርና ለሷም ለቤተሰብም ስትል ነው የክፍለ ሀገር ስራን አቁመ የወር ደመወዝ ተቀጣሪ ሆነ ወደኛ ድርጅት የተቀላቀልከው? ባለቤቴንም ያው በዛ መሀል እናገኘዋት በዛ በመሰራው ስራ መሀል ላይ ነው እንደ ድንገት የተገናኘ ነውና ያው በዛ ምክንያትም ነበር ስራውን ወድጆ የነበረው ምናምን ነገር መሀል ላይ ከሷ ጋር ተገናኘን። ቆየን ብዙ ጊዜ ሆና ልጅ ወለድን ምናምን ብዙ ነገር አሳልፈናል ከሷ ጋር። ስራውም ስለሆነ ቤተሰቤንም በስራው ቤተሰቤንም እያስተዳደርኩ ነው። ልጄንም እዚህ ጋር እንትን እያልኩ ነው እና የሚጎልባቸው ነገር የለም እና ከሷ ጋር ያው ጭቅጭቅ አለ። አንዳንድ የፊልድ ስራ ምናምን ሲመጣ
በቃ ልጅ አለ እኮ አንተ ልክ እንደ ቤተሰቦቼ እንትን ማለት ጀመረች። እና እሷ ደግሞ ያው የምታስበው አንተ የሆነ ነገር ብትወድ ልጁን ብቻዬን አሳድገዋለሁ ወይ በቃ ጭንቅላቴ ላይም መመላለስ ጀመረ ከሆነ ጊዜ በኋላ እና በዛ ምክንያት ነው ከሷ ጋር ብዙ ጊዜ እንትን የምንለውና የሆነው ጓደኛዬ ነው ይሄን ስራ እንዳገኘው ያደረገው። እዛው ከተማ እያለሁኝ ያው ብዙ ልጆች አውቃለሁ በስራው ምክንያትና እንደዚህ አይነት ስራ ካገኛችሁ ምናምን እያልኩኝ ላገኘው ሰው ነው የምናገረው። እኔም ጥሉን አልፈልገውማ ግን ያው አማራጭ ስለሌለኝ ነው ስራው የምሰራው። እና በዛ መሀል ላይ ነው አንዱ ጓደኛዬ ደውሎ እንደዚህ አይነት ስራ አለ ምናምን። ልጁ ደግሞ ያው ትንሽ አሪፍ ላይ ነው ያለው ከኛ ይሻላል ምናምን ነገር ገንዘብ ይይዛል ልጁ ልብስ በለው ምናምን ዝም ብሎ ነው የሚለው። በቃ እሱ ካገኘ አሪፍ ስራ ነው ግን ያው ሪስክ ያለው ስራ እንደሚሰራ ቃለው ልጁ። እና ያው እኔ የምፈልገው ገንዘቡን ነው። ያው ምንም ማድረግ አልቻልኩም። ገብቼ ለማናገር ወሰንኩኝ። ያው በሹፍርና ህይወት እንግዲህ የቤተሰቦችን ህይወት በሚገርም ሁኔታ በጥሩ ሁኔታ ለውጠሃል። ቤተሰቦችን አስደስታል። የተሻለ ህይወት እንዲኖሩ አድርገሃል። የራስህን ቤተሰብ መሰረታ ደግሞ እሷንም አክስት አድርገህ እናትህንም አያት አድርገህ ቤተሰቦችን የምናስደስታቸው እንግዲህ ቆንጆ የተባለ መልካም የሆነ ኑሮ እየኖርክ ነው ያለው። ወደዚህ ስራ ስትመጣ ወደኛ ስራ ስትመጣ የኛ ስራ ሪስክ እንደነበረው አውቀህ እንዲሁም ደግሞ ከማወቅም ባሻገር ደግሞ ስልጠናዎችን ወስደህ ምን ብለህ ነው የገባኸው? እና አምነህበት ነው ወይ ስትገባ የገባኸው? ያው ወደ እናንተ ስራ የተቀላቀልኩት አንድ ጓደኛ ያለ እሱ ነው ደውሎ እንደዚህ ስራ አለ ምናምን ነገር ያለኝ ብያለሁ። እና መጀመሪያ ላይ በደንብ አልነገረኝም ስለ ስራው። ሹፍርና አለ አለኝ። ሹፍርና አለ ምናምን ነገር ግን ያው ትንሽ ገምቻለሁ። እኔም ልጁ ሪስክ ያለው ስራ ምናምን እንደሚሰራ ከዚህ በፊት በወሬም ምናምን ነገር አውቃለሁና ሪስክ ያለው ስራ ስትል እስኪ ትንሽ በተወሰነ መልኩ ብታብራራልኝ። ያው ሪስክ ያለው ስራ ስለ ጥቃት ምናምን ነገር ይኖርባቸዋል፣ ጉዳት አለባቸው ልጆቹና ከወንጀለኛ ጋር ምናምን እየተሳደዱ ነው እንትን የሚሉትና እንደውም ቤታቸው የሆነ ጊዜ ተሰብሮ ምናምን ገብቶ እንደ ድንገት ነው የተረፈው ምናምን ሲባል ሱላ ሰምቻለሁና ያው እኔ ደግሞ አንድ ከሚስቴ ጋርም ላለመጣላት ጥሉን ፈርቼም ብዙ ነገሮችንም አስቤ ነው ለቤተሰብ የምቀርባለሁ ብዬ ነው ወደ ከተማ እዚያው አካባቢ ነው ሲለኝ ቀደስ ብሎኝ ነው የመጣሁት ከተማ ላይና ለሚስቴ ሁሉ ስነግራት በጣም ደስተኛ ነበረች ያን ሰዓት ላይ። እና መጣሁኝ ምናምን ነገር እዚህ ከመጣሁ በኋላ ነገረኝ ልጁ እንደዚህ አይነት የሆነ ትንሽ ሪስክ ያለው ስራ ነው ታውቃለህ ስለሱ ምናምን ነገር አለኝ። አዎ ግን ምን ያህል ነው ምናምን ነገር ማብራሪያ ነገር አለ ብሎ ወሰደኝ። የሚሰራበት ሲሄድ ማብራሪያ ይሰጣል የሆነ አዳራሽ ነገር ውስጥ ነው ማብራሪያ ይሰጣልና ምን አሉን 1 ወር ከ15 ቀን ስልጠና አለ ራሳችሁን ከጥቃት እንዴት መከላከል እንደምትችሉ እንዴት አሳዳችሁ ወንጀለኞችን ማለት እንደምትችሉ መረጃዎችን መሰብሰብ እንዴት እንደምትችሉ ምናምን ነገር ማብራሪያ አለ ምናምን ነገር እና ስልጠናም አለ ብለው 1 ወር ከ15 ቀን ያው ብሩም ደግሞ ይሻላል ትንሽ እኔም ከቤተሰቤ ጋር ስለማልጣላ እዚህ በሆን ብዬ ያው ለ1 ወር ከምናምን የሚሆን እነሱም ትንሽ ጉርሻ ይሰጣሉ። እኔ መጠረቀምኳት ትንሽ ብር ነበረች። እሺ ብዬ መጣሁ። 1 ወር ከ15 ቀኑን እየሰለጠንን ምናምን አሳለፍኩት። በጣም ደስ ይል ነበር። ያው ከነሱ ጋር የሚነበረኝ ቅርበት ክሮቹ በጣም አሪፍ ክሮች ናቸውና ከክሮቹ ጋር ከናንተ ጋር የነበረኝ ካንተ ጋር ያለኝን ግንኙነት ታውቃለህ። አብረን መስራት ስንጀምር ምናምን ታውቃለህ ብዙ ነገርና ከተመቻቹኝ ምናምን ነገር እና በቃ ቤተሰቦችም እንደ ድሮ ጭንቀት ምናምን አቆሙ። እዚህ አጠገባቸው ስላለው ምናምን ነገር ደስተኛው እና በቃ እኔም በዛ ሰዓት ላይ ደስ ብሎኝ ነው ሰራ የነበረው። 1 ወር ከምናምኑን ሰልጠነን እንደምንም ጨርሰን ስልጠናውን ስትወስደውና እኛ ስራ ውስጥ ያለው ነገር ነው የሚፈጠሩትን ነገሮች ደግሞ እኛ የምናደርጋቸው ነገሮች ስትሰማ ያው መቼም ደስተኛ ነበርኩ። ምክንያቱም እዛ ጋር እያንዳንዱ ነገር ስንናገር ሪስክ እንዳለው ስናወራ ለገንዘብ ብቻ ሳይሆን ለህሊናችንም ጭምር ብለን የምንሰራው ስራ ስለሆነ ሁሉም ሰው ጠንክሮ እንዲሰራ ሁሉም ሰው አምኖበት እንዲገባ ስንናገር እንግዲህ መቼም
በፍቃደኝነት ነው የተቀላቀልከው? ለዛም እሱን አስቤ ነው። ገንዘብ ብቻ ሳይሆን ያው ሳያችሁ እናንተም በጣም ሰብአዊነት የሚሰማችሁ ሰዎች ናችሁ ምናምን ወንጀለኞችን ነው ያጋለጣቸው የምትይዙትና እኔም ደግሞ አልፈልግም ቤተሰቤ ላይ አንድ ሰው መጥቶ እንደዛ ነገር ቢያደርግ እኔ ጋር ሁላም ይደርስ ስለሚመስለኝ ነው ተቀላቅየው ላይ እየሰራ ያለሁት። ክሩ በጣም አሪፍ ክሩ ስለሆነ ነው የገባሁበት እኔ ራሱ። በጣም ጥሩ። እስኪ እናንተ ማለት እስኪ እንደዚህ አይነት ስራው ሲገባ በመሃል ብዙ አይነት ክስተቶች ሊከሰቱ ይችላሉ። ህይወቱን ሊያጣ ይችላል፣ ሊቆስል፣ ሊጎዳ ይችላል። ያው እንደምናየው እንግዲህ ከረጅም ጊዜ በኋላ ክስተት ተፈጥሮ እንግዲህ በጥይት ተመቶ ነው እግሩን ያለውና እንደዚህ አይነት ነገሮች ሊፈጠሩ ይችሉ ነበርና እዚህ ነገሮች ሲገባ እዚህ ስራው ሲገባ ደስተኛ ነበራችሁ ወይ? ያው ይሄን ነገር ያው ለኛ እንደ ቤተሰብ እንደመሆናችን ነገር ያለው እንኳን አይደለም እንደዚህ ሪስክ ያለበት ምናምን ብሎን አይደለም እንዳልኩም ሹፍርና የሚለውን ነገር ራሱ እንጨነቅ ነበር። እንደዚህ በግልጽ አድርጎ አላወራንም። እንደዚህ አሁን እንደዚህ የሚሄድበት የደህንነት ስራ ምናምን እንደሆነ በግልጽ አላወራንም። ግን ሁሌ ምንድነው የሚለው ጸልዩልኝ፣ በተቻላችሁ መጠን ጸልዩልን ነው የሚለው። እውነትም ደግሞ እንደምለው የበለጠ እሱ ከዛኛው ቦታ ወደዚህ ሲመጣ እኛ በቃ የተለየ ስሜት ነው የሚሰማን። ተውና እኛ ምንም የምንነግረው ነገር የለም። እያንዳንዷን ነገር በአይን ነው አይቶ የሚያስፈልገንን ነገር እኛ ያለቀብን ብለን አንልም። እሱም እንደዛው አካባቢ ነው። እሷንም አንድ ላይ ከናቴ ጋር እየሄድን እሷም ወደኛ ጋር እየመጣች በቃ ደስ የሚል ህይወት ነው። ግን እንደዚህ ግልጽ አድርጎ እንደዚህ ሪስክ አለው ብሎ አላወራንም ለኛ። ያው ከኛ ይጨነቃሉ ከሚል አንፃር ማለት ነው። መልካም እንግዲህ ውድ ቤተሰቦች ያው ረጅም ጊዜ አብሮኝ በመስራቱ እኔ በጣም ደስተኛ ነኝ። ምክንያቱም እኔ እሱን ወደ እኔ የኔ ሹፌር እንዲሆን ሳደርገው ምክንያት ነበረኝ። ማለትም ምክንያት ነበረኝ ስላችሁ ብዙ አገራትን ክፍለ ሀገራትን ያውቃል። እያንዳንዱን ክፍለ ሀገራት በፊልድ አይሱዙ ላይ በሚሰራበት ሰዓት በደንብ ያውቃልና የኛ ስራ ደግሞ እንደምትመለከቱት በቪዲዮም እንደምናሳያችሁ አንዳንዴ ደግሞ ከካሜራ ጀርባ የሚፈቱ ኬዞች ካሉ ደግሞ በየክፍለ ሀገራቱ እየዞርን የምንሰራቸው ኬዞች አሉና እነዛን ስራዎች ስንሰራ በየቦታው የሚያደርሰን እያንዳንዱን ከተማ ላይ የሚያደርሰን እንግዲህ እሱ ነበረ። ማለትም በጣም ቦታዎችን ስለሚያውቅ ነው ወደ ሹፍርናው እንዲመጣ ያደረግነው። ከዛ ባሻገር ደግሞ በጣም ትሁት የሆነ ልጅ ከሰዎች ተግባቢ የነበረ ልጅ ነውና ከኔ ጋር ደግሞ ሞር ተቀራርበንም ስለነበረ የኔ የግል ሹፌር እንዲሆን ያደረኩት በዛ ምክንያት ነው። እስኪ ሰሞኑን ስለተፈጠረው ነገር እናንሳና በሹፍርና ህይወታችን ውስጥ ብዙ ነገር አጋጥሞን ያውቃል። ማለት አብረን በምንጓዝበት ሁኔታ ውስጥ ብዙ ነገራቶች አጋጥሞን ያውቃሉ ከዚህ በፊት እናንተ። ነገር ግን በአሁኑ የደረሰብን በአሁኑ የሆነው ነገር ትንሽ የከፋ ነው። እስኪ እናውራው። ማለት እንግዲህ ከዚህ ስንሄድ ድንገት ነው ተነስተን መሄድ እንዳለብን ነግሬ ሁለታችን ብቻ ወጥተን ሄድ ነው። እንደውም መንገዳችንም ያው በሰላም ብንደርስም ሁለታችንም ምንም አይነት ቃላቶች ሳንናገር በዝምታ ውስጥ ተውጠን ነበር ጉዞ ያደረግነው አይደለ? እስኪ ስለዛ ቀን እናወራ። ምን አይነት ስሜት ነበረ ካንተ? ያው እንደማንኛውም ጊዜ ነው አይደል? በጣም ያስፈራል። ያው ታውቃለህ እንኳን እሷን መታከል ወንጀለኛ አይደለም ትንሽ ወንጀለኞች ራሱ እዚህ መተን ሙሉ ክሩ እንዴት እንደምንሰራ ታውቃለህ። አንተ አልነግረህም። እሱን ግን ያው እኔ አንተንም ቢላ ለማለትም ያው በሚለው ነው እንጂ እኔ እኮ ሁለት ሆነን ስንሄድ ምናምን ነገር ፈርቻለሁ። ግን ያው እንደዚህ ብዬ ደግሞ አንተ የመሰለ ጓደኛዬ እንትን አይደለም ብዬ ነው ብቻህንም አልልክህም ብዬ ነው እንደዛ ነገር ውስጥ ተቀላቅዬ ሄድኩት እንጂ እንደዚህ የሚያስደፍር ነገር አይደለም። ትክክል። ምክንያቱም ያው ከዚህ ቀደም እንግዲህ ጉዞም ስናደርግ እንቅስቃሴ ስናደርግ እንኳን ክፍለ ሀገር ልንወጣ አይደለም እዚሁ አዲስ አበባ ውስጥ ራሱ ከቦታ ቦታ ስንንቀሳቀስ ታጅበን ከክሩ አባል ጋር ከህግ አካላቶች ጋር ምናምን በጋራ ሆነን ነው የምንንቀሳቀሰው። ነገር ግን ያው የዛን ቀን አንተም እኔን ብቻዬን ላለመተው ስትል የኔን ሐሳብ የኔን ፍላጎት አክብረህልኝ እሺ ብለህ ተቀብለህ ነበርና ለዛም እንግዲህ ያው አክብረኛል። ስለምታከብረኝ ብቻዬን መተው ስለማትፈልግ ነው እሺ ብለህ ተቀበልከው። ለዛም አመሰግናለሁ። በጉዟችንም እንግዲህ ብዙም ያወራነው ነገር የተነጋገርነው ነገር አልነበረም። አዎ በፍርሃት ውስጥ ነው እኔ መንገዱ እንትን እያልኩ አንድ ከከተማ ውጪ ነን፣ ሁለት መንፈልጋት ዲና የምትባለው ልጅ በጣም እንትን ውስጥ በጣም አደገኛ ናት። በአካባቢው በጣም
ሰዎችን የራሷ ማድረግ የቻለች ሰው ናት። ታማኝነትን ያገኘች ሰው ናት። እና ወደዛ አካባቢ እየሄድን እያለ እኔ ሁላ መረጃው ደርሷቸው መንገድ ላይ ጠብቁናል ብዬ በጣም ፈርቼ ነበር። እና ምንም ጭንቅላቴ ውስጥ ማስበው ነገር በሙሉ በቃ አሁን ተያዝን ብዬ ነው እንጂ እንደ ድሮ እንደዚህ ፈታ ብዬ ምናምን ነገር እንይዛለን ወይ ደግሞ እንረታለን የሚል ነገር ትክክል ነው፣ አይታሰብም። እኔም ምክንያቱም የዛን ቀን ሁለታችንም በዝምታ ውስጥ እየተጓዝን ነበር። እኔ በጭንቀት ውስጥ ነበርኩኝ፣ በጣም ጭንቀት ላይ ነበርኩ በዛ ሰዓት በምጓዝበት ሰዓት። እሱም ያው እንደተናገረው ጭንቀት ላይ ነበር፣ ፍራቻ ላይ ነበር። ምክንያቱም ከአንዳንድ ተያዘን እኔም ደግሞ እዛ ሄደን ምን ሊፈጠር ይችላል የሚል ሀሳብ ውስጥ ነበርኩኝና ምክንያቱም ዲና ምን አዘጋጅታ እንደምትጠብቀን አናውቅም በሚል እኔም ደግሞ ይህን ሁላ ሪስክ የወሰድኩት የሰዎችን ነፍስ ለማዳን ነው፣ የጓደኞቼን ነፍስ ለማዳን እንዲሁም ደግሞ አባቴ ወርቁን ከእጇ ለማስወጣት ዲናን በቁጥጥር ስር ለማዋል የተቻለኝን ነገር ለማድረግ በመድኃኒቱ ለመቀያየር ነበር ጉዞ ሳደርግ ነበርና በአእምሮ ብዙ ነገሮችን እያሰላሰልኩ ነበር ጉዞውን ሳደርግ ነበረው። ግሩም ወንድሜም እንግዲህ እዛ ጋር ምን ይገጥም ይችላል፣ ምን ሊያጋጥመን ይችላል፣ በጤና እንመለሳለን፣ በደህና እንመለሳለን ወይስ ሬሳችን ይመለሳል የሚል ስጋትም እንግዲህ በውስጡ እንደነበረ ትክክል ነበር። ማለት የዛን ሰዓት የነበረን ስሜት በደንብ ይናገር ነበር። ሌላ ጊዜ እያወራን እየተጨዋወትን እቅዶችን ፕላኖችን እያወጣን ነበርና ምን ይለው የዛን ቀን ግን ምንም ነገር ሳንናገር ሁለታችንም ዝም እንደተባባልን ነበር እዛ ቦታ ላይ ደረሰው። እዛ ደርሰን ሩም ከገባን በኋላ ማለት መቅደስ እንግዲህ አግኝታን ምናምን ነገር ሌላ ጊዜ ያው ቤት ተዘጋጅቶልን በተዘጋጀልን ቤት ውስጥ አርፈን ምናምን ነው ያው ስራ የምንሰራው እንጂ ሆቴል ቀጥታ እናርፍም ነበር አይደል? የዛን ቀን ግን መቅደስ ቤት ባለማዘጋጀቷ ቤት አላዘጋጀውም ነገር እስከ ነገር ድረስ አዘጋጅላታለሁ ብላ ለአንድ ምሽት እንግዲህ ሆቴል እንድናርፍ ነበር ያደረገችው። ከዛ በኋላ ግን ከአንተ ጋር ውጪ አውርታችሁ መታ ደግሞ እኔን አውርታኝ ነበረ። እስኪ ምን ነበር ውጪ ላይ ያናገረች አንተ? ውጪ ላይ ያው ቤት አልተዘጋጀም እና ያው እዚህ ታርፋላችሁ ምናምን ነገር ብላ አንተን ሩም ውስጥ አስገብታ እንቅልፍ መጥቶ ነበር ደክሞክ ነበርና አስገብታ ከናስኪኒ እናንተ እንደምናወራው ነገር አለ ብላ ይዛኝ ወጣች። እና ይዛኝ ወጣ እንደዚህ መሳሪያዎች ምናምን ነገር ነበሩ። ወደዚህ ያው ምን አለችኝ ልውል እንዲያውቅ ስላልፈለኩ ነው እንደዚህ አይነት ኬዝ ውስጥ በጣም ብዙ ሰው ስለምታሳምን እሷ ባዶ እጃችሁን መቼም አትችሏትም እና እሱ ሳያውቅ መሳሪያ ነገር አስይዣለሁ አለች። እና መሳሪያ እና እሱ መሳሪያ ወጡ ያለ መኪናው እንደ ድንገት ተበላሽቶ ነው እና እዛው አካባቢ አስቀምጦት ሰውየው ጭነት እየጠበቀ ነው ነገር አለችኝ። እና አንተ ሄደህ ማምጣት አለብህ አደገኛ እንደሆነች ታውቃለህ ምናምን ነገር አለችኝ። እኔም ስጋት ውስጥ ነበርኩኝ ነገር ያለው ስመጣ ጀምሮ እያሰብኩ ነው የመጣሁት እና አው ምናምን ነገር አልኳት። ግን ያው ይሄን ነገር ልውል ማወቅ አለበት እና ሄጄ ላዋራውና ያው አለቀ እሱ ነው እሱ ውሳኔ ነው አልኳት። ከዛ ልገባ ስለ ያዘችኝ ምንድነው ምናምን ነገር ስላት ና ዘኝቷል አረብሽው ምናምን ነገር አለች። አረ ምንም ቢሆን እኮ የምናወራው ነገር ስለመሳሪያ ነው ትልቅ ነገር ነው የምናወራው እና እሱ ሳያውቅ ምንም ነገር ማድረግ አልችልም እሱን ተከትዬ ነው የመጣሁት የሱ ሹፌር ሆኜ ነው የመጣሁት ነገር አልኳት። እና ያን ሰዓት ላይ ቆይ አንተ ለሷ አታስብም እንዴ ብቻውን ቢሄድ ምን እንደሚያደርጋችሁ ታውቃለህ ምናምን ነገር አለችኝ። ከዛ እሱማ አውቃለሁ ግን ያው ስራውን እሱ ነው የሚያውቀው እሱ በደንብ ያውቃታል እሷንና ምናምን ነገር ብዬ ሳዋራት እምቢ ብያታለሁ በደንብ ግን ያው እኔን ለማሳመን ሞከረች። እና ያው መጨረሻ ላይ አይሆንም ምናምን ነገር ብዬ ተከራክሬ ልወጣ ስል እና እሺ ቆይ እንናገረውና ይነግርሃል ነገር አለችኝ። ችግር የለውም እሺ ብዬ እኔ ልገባ ስል እኔ ያናገራለሁ አለችኝ። ከዛ እሺ ብዬ ቆምኩኝ። እሷ ገብታ አዋራችህና በስልክ ነው እንትን ያለችኝ። ትመጣ ያው ስለተኛ ነው ለምን አልገባ ምናምን ስላት አይ አንተ ሄድ አስቸኳይ ነው እዛ የሚፈጠር ነገር ሊኖር ይችላል ጫካ ጋር ነው ቆመው አለችኝ መኪናው። ከዛ እሺ ታለ ምናምን ስላት ይሁን በስልክ ነው ብላ ሰጠችኝ። ከዛ ድምፁ አንተ ነው ያዋራኸኝ ያው መጀመሪያው በርግጥ በስልክ አውርቻለሁ የዛ ሰዓት ግን ያልኩህ እንዴት ነው አልለከመህም ወይ መሄድ ትችላለህ ወይ ስልህ ኧረ ችግር የለውም ምናምን ነገር ነው ያልከኝ። አዎ እና ችግር የለውም ስለዚህ ኦኬ እሺ በቃ ደርሰህላትና ነበር ያልኩህ። አዎ እሷ እኮ እዚህ እኔ መጀመሪያ ላይ ምን ብላ አውርታኛለች መሳሪያዎቹ እንደዚህ መግባት አለባቸውና አንተና ማምጣት አንተ ስለሆነ የምታውቀው ነገሩን ማምጣት ያለብህ አንተ ነህ አለች። አዎ እኔ ግን እኮ ፐርሰናል የራሷ ዕቃ እንደሆነ
እና ድንገት በቃ እሷ ሄደህ እንድታመጣላት እንጂ ነገረችኝ መሳሪያ እንደነበረ ለኔ የተባለ ዕቃ እንደሆነ ለኔ የሚያስፈልገኝ ዕቃ እንደሆነ ጭራሽ አልነገረችኝም ነበር። እኔ ደግሞ ጠርጥር ያለው መጀመሪያም እኮ ግን ያው ገብቻ ዋርቸው ምናምን ነገር ስልክህንም ስለሰጠችኝ ያንተን ድምጽም ስለሆነ የሰማሁት እና ያው ስናወራበት የነበረው ከሷ ጋርም ስናወራበት የነበረው ጉዳይ ስለ መሳሪያው ስለሆነ አንተም ደግሞ ሳዋራክ ሊሄድ ወይ ስልክ አው ሂድ ካልደከመ ስትለኝ በቃ እኔ ተስማምታችሁ እንትን እንዳላችሁ ነው የገመትኩትና በቃ እንዳለችኝ መኪና ውስጥ ገብቼ ተንቀሳቀስኩ። ከዛ የሆነ ቦታ ድረስ ከሄድን በኋላ ወረደችና አንተ ነህ ከዚህ በኋላ የምትቀጥለው ማለት አብራ ሄዳ ነበር እንዴ? እሷ አዎ ቦታውን ላሳየ በየትኛው አቅጣጫ እንደሆነ ምናምን ነገር ላሳየ ብላ አብራኝ ሄደች። ከዛ ከሆነ ርቀት በኋላ ቆመች አውርደኝ አለችኝ። እሺ አብረን ሄደን ምንድነው ስላት አይ እኔ እንደ ድንገት ልውል የሚያስፈልገው ነገርም ካለ ያው አካባቢውን ስለማያውቀው ምናምን ነገር ብላ ተመለሰች። እኔም ያው እውነቷን ነው ብዬ የሚያስፈልገ ነገር ካለ እና ያው የሪናም እጅ ስለሆነ እዛ ድረስ እንደ ድንገት ምናምን ብዬ እሺ ብዬ በኖርማል ሐሳብ እሺ ብዬ መንቀሳቀስ ጀመርኩ። እሺ ከዛ ቁሳን ካወረድኩኝ ከትንሽ ርቀት በኋላ ነው ይሄድኩ ያለ መንገድ ላይ ሽፍታ ነው የሚመስሉት 10 12 ምናምን ይሆናሉ እና በጠግ በኩል ቆመዋል መሳሪያ ይዘዋል ምናምን እና መንገድ ላይ ድንጋይ ምናምን ነገር በቃ መንገድ መዝጋት አለ ጎማ ድንጋይ ምናምን ነገር አድርገዋልና ደነገጥኩኝ። ከዛም ጀምሮ እያሰብኩ ስለሆነ የመጣሁት እንደዚህ አይነት ነገር ደነገጥኩኝ በጣም። ከዛ ዞሬ ቀንደ ድንገት ካላዩኝ ብዬ አዙሬ ልመለስ ስል እንደ ድንገት ወደኋላ ስለሆነ የሚሄደው ሳይ ከኋላም ሁለት ልጆች አሉ ደቅነዋል መሳሪያ እንትን ብለው ከመኪናው ኋላ ወረድ የሚል ድምጽ ይሰማኛል። መንዳት አልችልም መሳሪያን ያዙት በነዳው እንኳን ወይ እዛው ውስጥ ተገልብጬ ሞታለሁ ወይ ደግሞ በጥይት ብለው ይገላግሉኛል። ግልጽ ነው ምን ወዴትም መሄድ አልችልም እና ያው እንደዛ ስለሆነ አቆምኩኝ። እንደምን ተገድጄም ቢሆን አቆምኩኝና ያው ይዘውኝ ሄዱ መቱኝ ምናምን ምንድነው ሌቦች ናችሁ ምንድናችሁ ምናምን ነገር ስላቸው መጠየቅም አልቻልኩም። በደንብ እየመቱ ነው አንገላቸው ወሰዱኝ ጫካ ውስጥ አስገብተውኝ ያው መከራ ነው እንግዲህ እኔ ብዙ እንትን ማለት አልችልም። በጣም እየደበደቡኝ ነበር ስቃይን እንትን ያሉብኝ ስንቴ ለማምለጥ ሞክሬያለሁ እዛው እያለሁ ምናምን ነገር ወጣ ሲሉ ለማምለጥ ሞክሬ እየተደበደብኩኝ ነበር። ምንም ምን ልበል ስቃይን የደረሰብኝ በጣም የዛኑ ምሽት የዛኑ ቀን በዛኛው ምሽት ላይ ደውለህልኝ ጠርተኸኛል እና እንዴት ነበር እኔ ጋር ልደውል ይቻልከው? እንዴት ነበር ልጠራኝ ይቻልከው? ነገር ያለው ጫካ ውስጥ አስገብተው በጣም እየደበደቡኝ ነበር እና የሆነ የገባው ሰዓት አካባቢ ላይ ምናምን ነገር በቃ እነሱ ናቸው ያሉት ምንም እንትን የሚላቸው ሰው የለም 6 ናቸው ምናምን ናቸው በቃ ይቀጠቅጡኛል። እና የዛን ሰዓት ላይ ነው መጀመሪያ ላይ ልደውል አልፈለኩም። ያው እንደዚህ አይነት ነገር ስነግራቸው በጣም አበዙብኝ ስቃይን ሲያበዙብኝ ምንም አማራጭ የለኝም ልጅም አለኝ ምንም አለኝ ታውቃለህ። ያን ሰዓት ላይ እሺ ብዬ ደወልኩኝ። ምንድነው ያሉ ማለት ቀጥታ ልውል ጋር ደውልለት ነው ያሉ ወይስ እስኪ ንገረኝ? አው ደውልለት አሉኝ። አልደውልም ምናምን ነገር ስላቸው መምታት ጀመሩ። ግን አንተ ባደውልም እኮ እኛ ያለበትን ሆቴል እናውቀዋለን ሄደን እኮ እዛው እንትን ማለት አይከብደንም ምናምን ነገር አሉኝ። እንደዛ ባሉኝ ሰዓት ላይ የሚያውቁት ከሆነ ምናምን ነገር ብዬ እኔ የሚያውቁት ቀጠም ስለበዛብኝ ያን ሰዓት ላይ ነው በቃ ስልኬን ተቀበሉኝ እና ልውል ጋር ደውል አሉኝ። ልውል ጋር ደውል ብለውኝ እንዴ ምን ደውዬሽ እሺ ምንድነው ማለት ነገር አልኳቸው። አንተ ይጠፋሃል እንዴ ብለው መቱኝና አንዱ ልጅ ነው ጎማ ተንፍሶብኛል ምናምን ነገር ብለ ቶሎ ጠራውና ዝጋው ቶሎ አለኝ። ከዛ ስልኬን ሰጡኝ ደወልኩኝና ሉሌ ጎማ ተነፈሰብኝ እኮ እንደዚህ አንጠልከኝ ንቃ ለማምጣት ሲሄድ ምናምን ብዬ ቶሎ ነው ዝጋው አንድ የተሳሳተ ነገር ካልክ እዛው ነው እንጨርሰ ስላሉኝ ቶሎ ዘጋሁት። እንደዛ እንዳሉኝ በቃ እንደዛ እንዳልኩ ቶሎ ዘጋሁት። አወራረ የተረበሸ አወራረ በጣም የደነገጥክ የፈራ እንደነበር ታስታውቃለህ እና ወዲያው ነው ፈጥነ ነው የዘጋኸው። መልሼ ራሴ ደውዬ ነው ሎኬሽን እንድልክልኝና ነገር የጠየቁ። አዎ
እንዴ በጣም ያስፈራ ነበር ሁኔታውን። አንተ በሰዓቱ እኔ እንደዛ ተሰቃይ ስላልነበርክ ነው ልገመት ያልቻልከው እንጂ በጣም ተሰቃይቻለሁ። እና ምንም ላይ ሽጉጥ ተደቅኖ ነው እንደዛ እያወራ የነበረው እና የተባልኩትን ነው በድንጋጤ እንዴት እንዳልኩት እንደዘጋሁት አላውቅም። የተባልኩትን ቶሎ ብዬ ዘጋሁት። ከዛ ድጋሚ ስደውልልኝ ነው አቅጣጫውን ላረስቸው ነበር። ድጋሚ ስደውልልኝ ነው አቅጣጫውን ላኩልህ በማን በኩል አድርጌ ላኩልህ ሜሴጅ። የዛን ሰዓት ላይ ነው አንተ እኔ ውስጥ ነበርኩኝ። እንደመጣ እንዳልመጣውላ አላቅም ውስጥ ላይ ነበርኩኝ እኔ። አዎ በእርግጥ እኔ ስደርስ ጫካ ውስጥ ነበርክ። እኔ እዛ ቦታ ላይ በደረስኩበት ሰዓት እንግዲህ ያው እንደነገርኳችሁ በቪዲዮም እንዳሳወቅኳችሁ በሞተር ነበር የሄድኩት። እዛ ቦታ ላይ ግን እንደደረስኩ ቀጥታ የጠበቁኝ ያው እነዛ ሽፍታ የተባሉት ሰዎች ናቸው። እያዋከቡ እያካለቡ ነበር ወደ ጫካ ውስጥ እኔንም ይዘውኝ የገቡት። ከዛ በኋላ የተፈጠረው ነገር ያው በእርግጥ ነግሬያቸዋለሁ። እኔ ላይ ብዙም ጥቃት አላደረሱም፣ ብዙ ድብደባ አልደረሰብኝም። ምክንያቱም እኔን እንደ ገንዘብ ማሽናቸው ስለሆነ የተመለከቱኝ፣ እኔን ለመሸጥ ስለሆነ እቅዳቸው የነበረው ጉዳት አላደረሱብኝም። አንተ ግን ያው በጥይት ተመታሃል። አዎ ያን ሰዓት ላይ ነው እኔ አንተ መምጣትን ሁላ እኮ አላወኩም ነበር። መጀመሪያ አካባቢ ላይ የሞተር ድምፅ ሰምቻለሁ እና ጩኸት ሰማሁ። እሱ ነው አይደለም ምናምን በጣም እንትን እያልኩኝ ነበር እና ያው በዛ በኩል ደግሞ ብዙ ጊዜ ሰው አያልፍም። ድምፅ ሰምቼ አላውቅም በብዛት እና የአንድ ሞተር ድምፅ ምናምን ስሰማ እና ጩኸት ስሰማ በቃ እሱ ነው ብዬ ነበር። ለመጠየቅም ሞክሬያለሁ። ምንድነው ምን እያረጋችሁ ነው ማን ያለው ምናምን ብዬ ሞክሬያለሁ እና ያው እንደዛ የሆነ ያው እየተደበደብኩም ቢሆን ምንም እያልኩ ቢሆን 1-4 ቀን ቆየሁኝ እዛ እና በየደቂቃው ማስበው ነገር ምንድነው ከዛ ወጥቼ እንደምንም ማምልጬ አንተንም ይዤ ምናምን ነገር አይቼ ካንተንም ማምለጥ ነው ሐሳቤና በወጡ በገቡ ቁጥር ምሳ በሚያመጡ ቁጥር ምናምን ነገር ብቻ ሰዓቱን መቁጠር ጀመርኩኝ። በየትኛው ሰዓት ምን እንደሚካሄድ ምናምን ነገር እዚህም ያው 1 ወር ከምናምን ለምድ ተሰጥቶናል። መጀመሪያ ስገባ የምርመራ ነገር ምናምን ስለተለማመድኩኝ እሱን ነገር ለመጠቀም ሞከርኩኝ እና ያው የሆነ ሰዓት ላይ ነው በቃ እንደዚህ እየተፈጠረ ያለ 5 ቀን ነው 6 ቀን እንደዛ ነገር ከቀጠቀጡኝ በኋላ እኔም ደግሞ ያንን ነገር ማድረግ ከጀመርኩኝ በኋላ ማጣራት ከጀመርኩ በኋላ ክፍተቱን ማግኘት ጀመርኩኝ እና ያን ሰዓት ላይ የቀየር ሰዓት ነበርና ያው አንዳንዶቹም ምግብ የሚበሉበት ሰዓት ነውና ያን ሰዓት ላይ ነው በቃ ለኔ አመቺ ሰዓት ነው። ወጥቼ ነው እንደ ድንገት በምሮጥበት ሰዓት ከየት እንደመጣ የማላውቀው ሰው በጥይት እግሬን ብዬ ብሎኝ ሞደቄን ነው ማቆን ትዝ የሚለኝ ሞደቄ ነው። ያው በእርግጥ እነዚህ ሰዎች በጣም ከባድ ናቸው። የተፈጠረው ነገር የሆነው ነገር በጣም ከባድ ነው። እንግዲህ ያው በሆነ አጋጣሚ ከዚህ ቀደም ተናግሬያለሁ። እኛ ጋር በስራ የሚገቡ ሰዎች ስልጠና ይሰጣቸዋል፣ ምክር አለው፣ ብዙ ነገሮች ይነገራቸዋልና እንደዚህ አይነት ሁኔታዎች ሲፈጠሩ ግራ ቀኙን አይቶ ፊትና ኋላውን ተመልክቶ ነገሮችን አመቻችቶና ጊዜያትን ጠብቆ ከተቻለ በሆነ አይነት መንገድ ክፍተታቸውን አይቶ ማምለጥ እንድንችል ኮርስ አለ። በዛ ኮርስ መሰረት እንግዲህ እሱም የተወሰነ ቀናቶችን እያጠና ነበር የቆየው። ማን በምን ሰዓት ላይ ምን ያደርጋል፣ ማን በምን ሰዓት ላይ ምን ይሰራል የሚለውን ነገር ግሩምም ሲከታተል ቆይቶ ነገር ግን ኋላና ፊቱን አላየም። ግራና ቀኙን ብቻ አይቶ የነዛን ሰዎች እንቅስቃሴያቸውን ብቻ አይቶ ነበር ክፍተት አገኘው ብሎ ለማምለጥ የሞከረው። ነገር ግን ኬት እንዳለ ኬት እንደመጣ ያልታወቀ አንደኛው አባላቸው እንግዲህ ቀጥታ ለመግደል ሳይሆን ለማስቆም በጥይት ብሎ እግሩን እዛው ጥሎት መልሰው አምጥተውት ነበረ። ያ እንግዲህ በዛ ሁኔታ ውስጥ የተፈጠረ ክስተት ነው። በጣም የሚያሳዝን ነው። እንግዲህ እንደዛ ቆስለ እዛ ጫካ ውስጥ ለተወሰነ ቀናት ቆይተ ነበረ። እንክብካቤም ሊያደርጉልህ አልቻሉም። ምክንያቱም የሕክምና ሙያ የሚባል ነገር የሌላቸው ሰዎች ስለሆኑ የሕክምና ሙያ የሚባል ነገር ስለማያውቁ ምን እንደሚያደርጉልህ ስለማያውቁ እዛው ካቆዩ በኋላ
ግራ ሲገባቸው በስተመጨረሻም እንግዲህ ወስደው ወደ ከተማ ወደ አንደኛው ወዳጃቸው ቤት ወስደው ከባለቤት ጋር ተደዋውለው ምናምን ነገር ባለቤትህን እዛ ከተማ ድረስ አስመጥተው ለሷ ሊሰጡ ሲሉ እንግዲህ የኛ ወንድሞች፣ የኛ አብሮ አደጎች፣ የኛ ጓደኞች፣ የኛ ባልደረቦች እንግዲህ በክትትል ደርሰው አንተን በሰላም ወደ ቤት ይዘው መጥተዋል። እና ያን ሰዓት ላይ በቃ ባለቤት መታለች ትወስዳለች ሲሉኝ በቃ በጣም ደንግጬ ነበረ። እሷንም ደግሞ እንደዚህ ነገር ቢያደርሱባትስ? ሴት ናት ደግሞ አይታወቅም የሚፈጠረው ነገር እና በጣም ድንጋጤ ውስጥ ነበርኩኝ። ያው ከእንደዚህ አይነት ሰው ራያ አትጠብቅም። ትክክል። ያው እኔን ከማሳከም ይልቅ ገሎኝ እዛው ጫካ ውስጥ ጥሎኝ ቢሄድ ደስታ የሚሰማቸው አይነት ሰዎች ናቸው ታውቃለህ። እንደዚህ አይነት ነገር አልጠበቅኩም ነበር እና እንደዛ መፈጠሩን ሳይ እዚህ ስደርስ ነው ያመንኩት ሁላ እና ያን ሰዓት ላይ የነበረው ህመም ራሱ ተወቅ። በእርግጥ በጣም ከባድ ነበረ። እኔ አሁንም በድጋሜ ሙሉ የቡድኑን አባል ማመስገን ፈልጋለሁ። ምክንያቱም በክትትል ውስጥ ደርሰው እንግዲህ የግሩሜን ባለቤት ከጉድ አውጥተዋት ግሩምንም በሰላም ተረክበው ወደ አዲስ አበባ ይዘው መጥተው እንግዲህ ሕክምና እንዲደረግለት ተደርጓል። እንደው እስኪ እናንተስ ግሩም እንደዚህ በጥይት ተመቶ ሲመጣ ምን አይነት ስሜት ነው የተሰማችሁ? ምን አይነት ሁኔታ ላይ ነበራችሁ? እውነቴን ነው የምልህ፣ በጣም ነው ሰማይና ምድሩ ነው የተገለበጠብን። ሌላው ይቅርና እስከ መጨረሻው ድረስ ብዙን ነገር እኔና ባለቤቱ ነን እንጂ ለእናቴ ምክንያቱም ያማታል ብያለሁ። እንደገና ጫና ነው በሚል ሆነም ቀረ። ደግሞ ያው እኛ ምንም ቢሆን እኔ እህት ነኝ፣ ሚስቱ ባለቤት ናት፣ እናት ደግሞ ትብሳለች። ሌላ ደግሞ ችግር ይፈጠራል ብለን ለሷ ያው ግልጽ አድርገን አልነገርናት። ግን በጣም ከባድ ነበረ በጣም ምክንያቱም የምንፈራው ነገር ከመጀመሪያም ጀምሮ የምንፈራው ነገር ነበረ። ግን እግዚአብሔር ይመስገን ዋናው ነገር እድሜ ለእናንተ በህይወት አግኝተነዋል። አሁንም ህይወት ይቀጥላል። ከዚህም በላይ ማለት የሰው ልጅ ይፈተናል። እንኳንም ሰው ህይወቱ ካለ የትም መድረስ ይችላል። እና በተቻለ መጠን አሁንም የተቻለውን ነገር ስራም ካገኛችሁ ሌላም ቦታ ቢሆን ብታመቻቹለት ደስ ይለናል። ግን ዋናው ነገር እሱ በሰላም አግኝተነዋል። በጣም ከባድ ነበር እጅግ በጣም እውነቴን ነው የምልህ፣ በጣም ከባድ። ህፃን ልጅ አለች በመሃል ብዙ የእሱ ኃላፊነት አንድ ሰው ብቻ አይደለም። እሱን ብናጣኛ በቃ እንደገና መልሰን ሌላ ህይወት በቃ ሁሉ ቤተሰብ 4 ቤተሰብ ተበታተነ ማለት ነው ነበረ። ግን እግዚአብሔር ይስጣችሁ እናንተ በእውነት በእርግጥ እኔ አይደለሁም ይሄን ሁሉ ነገር ያደረኩት። አንደኛ እንዲድን የፈቀደው ፈጣሪ ነው። እንዲጎዳ ያልፈቀደው እንዲኖር የፈቀደው ፈጣሪ ነው። ከዛ ከፈጣሪ ባሻገር ደግሞ ከፈጣሪ በታቸው ነው ደግሞ እሱን በሰላም ወደ ቤቱ ለማምጣት የቻሉት ባልደረቦቼ ናቸው። እሺ ግሩም፣ ያው እንግዲህ ለተፈጠረብህ ነገር በጣም ትልቅ ይቅርታ መጠየቅ እፈልጋለሁ ለአንተም። ምክንያቱም ያው እኔ ነኝ እዚህ ነገር ውስጥ የከተትኩህ በድፍረት ብቻህን እንድትሄድ እንግዲህ ፍቃድ የሰጠው እኔ ነበርኩኝ። ማድረግ ያልነበረብኝን ነገር በህይወቴ ወሰኜ የተጸጸትኩበት ጸጸት ቢኖር አንተን መላኬ ነበረ። ለዛም እንግዲህ ይቅርታ መጠየቅ እፈልጋለሁ። ከዛም ባሻገር ደግሞ አንተን ብቻህን እዛ ድረስ የሄድኩት ለራሴ ህይወት ሳራራ ጭራሽ አንተንም እዚህ ነገር ውስጥ መክተት አልነበረብኝም። የልጅ አሳዳጊ እንደሆንክ እያወቅኩ የቤተሰብ አስተዳዳሪ እንደሆንክ እያወቅኩኝ እዚህ ነገር ውስጥ ልከት አይገባም ነበር። ለዛም በጣም ይቅርታ መጠየቅ እፈልጋለሁ። ችግር የለውም። እኔም እኮ አብሬክ የመጣሁት ራሱ በጣም እንደ ቅርቤ እንደ ቤተሰብ ነው ማይክ። ከዛ ክሩ ውስጥ ካንተ ጋር ነው በጣም መቀራረበው ያንተም ሾፌር ስለሆንኩኝ ማለት እና ይሄን ያህል ችግር የለውም። እኔ ማሰብ የነበረው ያው ስለኔ ህይወት ሳይሆን ስለ ቤተሰቦቼ ነው። ልጄ ምን ትሆናለች፣ እኔ ከሞትኩኝ ቤተሰቤ ምን ይሆናል የሚለው ነገር ነው እንጂ ስለኔ ይሄን ያህል አሳስበኝ። ግን ከቤተሰብ ከሁሉም ነገር ይበልጣል። መልካም፣ ትክክል ነው። እሱ ቤተሰብ ከምንም በላይ ይበልጣል። ቅድሚያ የሚሰጠው ነገር ቤተሰብ ነውና እንግዲህ እናንተንም እንግዲህ ይቅርታ መጠየቅ ፈልጋለሁ። ከዛ ባሻገር ያው ሕክምና እየተደረገለት ነው። አሁንም የሚያስፈልገውን ሕክምና በጠቅላላ ሙሉ በሙሉ ወጪ ተሸፍኖ እንግዲህ በእኛ ሕክምናው ይከናወንለታል። ሌላም ደግሞ በተጨማሪ የሚያስፈልጉት ነገሮች ምናምን ነገር ለቤተሰቡ ለዚህም ቤት ሆነ ለዛም ቤት ያው አስተዳዳሪው እሱ እስከሆነ ድረስ የሚያስፈልጉት ነገሮች በጠቅላላ እኛ ከቨር የማድረጉን ስራ እንሰራለን። ይሄ ግዴታችንም ጭምር ስለሆነ
ነገር ግን ላበረከትክልን ነገር ላደረግከው ነገር አብረን ስለሰራህ ከልብ አድርጌ አመሰግናለሁ። አሁንም ያው ተሽሎ ደግሞ በሰላም ተገናኝተን በሁለት እግር ቆመ መራመድ ችለህ በአግባቡ እንደምናወራ ተስፋ አለኝ ብዬ አስባለሁ። እግዚአብሔር ደግሞ ለሁሉም ምሕረቱን እንዲልክልህ እፈልጋለሁ። ለሁላችሁም ደግሞ እግዚአብሔር ተላላከለ ላይ ሆናችሁ አመሰግናለሁ። እኔም አመሰግናለሁ። መልካም እሺ እንግዲህ ውድ ቤተሰቦች ያው ዛሬ ከግሩም ጋር የነበረን ቆይታ ይህንን ይመስል ነበረ። ሁላችሁም እንግዲህ ፈጣሪ ይማረህ ግሩም ወንድማችን እያላችሁ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ለእኔ ሲል የማይሆን ነገር ውስጥ ገብቶ ለእኔ ሲል ህይወቱን አሳልፎ ሰጥቶ እንግዲህ ግሩም ለዚህ ወቅቷል። ለዛም እንግዲህ ትልቅ ክሬዲት አለው ከኔ ምክንያቱም እኔን ብሎ የሚሰራ ሰው ብዙ ጊዜ ከኔ ጎን የሚቆሙ ሰዎች ብዙ ጊዜ እንደዚህ አይነት ሪስክ እንዳለው እግሩንስ ባይሆን ልጅ የተመታው ጭንቅላቱንስ ቢሆን ደረቱንስ ቢሆን ህይወቱ ቢያልፍስ ኖሮ ይሄ ሁላ ነገር ያው እግዚአብሔርም ደግሞ አትሙች ያላት ነፍስ መቼም አትሞትም። ሙቺ የተባለች ነፍስ ደግሞ ያው እንግዲህ እንዲሁም ቁጭ ብለን ምን እንደሚፈጠር አናውቅም። ሁሉም ነገር በሱ እጅ ስለሆነ ማለት ነው። ለማንኛውም ውድ ቤተሰቦች ያው በድጋሚ እግዚአብሔር ማረህ አላህ አፍ ያርገህ እያላችሁ ሁላችሁም ኮሜንት ላይ እንድትጽፉለት እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ ሆናችሁ ካላችሁ አሁንም ሰብስክራይብ ያርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ያርጋችሁ ለብዙ ሰው አድርሱልኝ። መልካም ቆይታ